ፈረሰኞቹ ተራኪ ኤርሚያስ ፈቃዱ። በጥንት ዘመን ከተራሮች ግርጌና ከለምለሙ ሸለቆ መካከል ፈረሰኛው የምትባል መንግስት ነበረች። የፈረሰኛው ሕዝብ እንግዳ ተቀባይ ነበር። መሬቷም የተባረከች ነበረች። ነገር ግን አንድ የማይታይ እርግማን እንደ ጥላ ተከትሏቸው ነበር። የፈረሰኛው ሕዝብ የሚጠጣው ከሌቶ ከሚባል የመርሳት ወንዝ ነበር። የወንዙ ውሃ ጥርት ያለና ጣፋጭ ነበር። ነገር ግን አንድ ሲኒ የጠጣ ሰው የትላንቱን ህመም፣ የትላንቱን ደስታ፣ የትላንቱን ማንነት ይረሳዋል። አባቶቻቸው እነማን እንደነበሩ፣ ምን አይነት ጀግንነት እንደሰሩ፣ ምን አይነት ስህተት እንደፈጸሙ አያስታውሱም። ታሪካቸው በየዕለቱ ከንጋት ፀሐይ ጋር እንደ ጤዛ ይተናል። በዚህ ምክንያት የፈረሰኛው ህዝብ የዋህና በቀላሉ የሚታለል ሆነ። ማንነታቸውን ስለማያውቁ ማንኛውም መጤ የእነሱን ታሪክ ሊጽፍላቸው፣ የእነሱን ማንነት ሊሰጣቸው ይሞክር ነበር። እናንተ ከዚህኛው ወገን ናችሁ፣ እነዚያ ጠላቶቻችሁ ናቸው ሲባሉ ያምናሉ። ጀግኖቻችሁ እነዚህ ናቸው ሲባሉ ይሰግዳሉ። እርስ በርሳቸው ይጠራጠራሉ፣ ይከፋፈላሉ። ምክንያቱም የሚያስተሳስራቸው የጋራ የማስታወስ ክር ተበጥሷል። ቤታቸው አንድ ሆኖ ሳለ ልባቸው ግን ተለያይተዋል። በዚህ መንግስት ውስጥ አንድ ሰው ብቻ እውነቱን ያውቅ ነበር፣ አቤቶ ካሌብ። እርሱ የመንግስቱ የመጨረሻ የታሪክ መዝጋቢ ነበር። አቤቶ ካሌብ ከመርሳት ወንዝ አይጠጣም ነበር። ይልቁንስ ከቤቱ ስር ከምትመነጭ ትንሽዬ የምንጭ ውሃ ይጠጣ ነበር። በዚህም ምክንያት የፈረሰኞቹን እውነተኛ ታሪክ፣ የጀግኖቿን ውሎ፣ የጠላቶቿን ሴራ፣ የህዝቡን የአንድነት ምስጢር በሙሉ ልቡ ሸምድዶ ይዞ ነበር። ነገር ግን ይህ ዕውቀት ለብቻው ሲሆን እስር ነው። በየቀኑ የፈረሱ የጀግኖችን ሐውልት ሲመለከት ልቡ ይደማል። ወጣቶች የራሳቸውን ታሪክ ትተው የባዕድን ተረት ሲያደንቁ ሲያይ ነፍሱ ትሰቃያለች። ሊነግራቸው ይሞክራል። አይ የእናንተ አያት ጀግናው ጉራራ ነበር ያንን የድንጋይ ጎዳዳ ያሸነፈው ይላቸዋል። እነሱ ግን እንደ እብድ አይተውት ማን ነው ጉራራ? እኛ የምናውቀው ንጉሥ ዞማን ብቻ ነው ብለውት ይሄዳሉ። አቤቶ ካሌብ በብቸኝነቱ ጎጆ ውስጥ ሆኖ በብራና ላይ የፈረሰኞችን ታሪክ ይጽፋል። አንዳንዱ ፊደል በእንባ የራሰ ነበር። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው፣ በትንሽ ነፋስ ይወድቃል እያለ በሹክሹክታ ያወራል። የመርሳት እርግማን ከውጭ የመጣ ጠላት ሳይሆን ከውስጥ የሚበላ ካንሰር እንደሆነ ተረቱታል። የሕዝቡን አካል ሳይሆን ነፍሱን የገደለ በሽታ መሆኑን ያውቃል። አንድ ምሽት አቤቶ ካሌብ ተስፋ ሊቆርጥ ሲል ድንገት በሩ ተንኳኳ። 3 ወጣቶች ነበሩ። ሊያ ጀግናና ተዋጊ፣ ባኮ ብልህና አስተዋይ እና ኤልዳና ሩሩና ፈዋሽ። እነዚህ ወጣቶች በልባቸው ውስጥ አንድ ያልጠፋ ጥያቄ ነበራቸው። እኛ እነማን ነን? የመርሳት ውሃ ሙሉ በሙሉ ሊያጠፋው ያልቻለው የጥርጣሬ ፍንጣቂ በውስጣቸው ነበር። አቤቶ አለች ሊያ። ሰዎች እብድ ነው ይለዋል፣ ግን በዓይን ውስጥ የምናየው እውነት አለ። እባክህ ንገረን፣ የጠፋብን ነገር ምንድን ነው? የአቤቶ ካሌብ ዓይኖች በተስፋ በሩ። ልጆቼ፣ የጠፋባችሁ ትላንታችሁ ነው። ትላንቱን ያጣ ደግሞ ነገውን መገንባት አይችልም። ከዚያም ወደ ጥግ ወስዷቸው በሚስጥራዊ ድምፅ ነገራቸው። ከዚህ እርግማን መውጫ አንድ መንገድ ብቻ አለ። ከፍታው ከደመና ጋር በሚተቃቀፈው በአፄ ተራራ ጫፍ ላይ። አዎ፣ እዛ የማስታወስ ኩሬ የምትባል ትንሽዬ ኩሬ አለች። ውሃ መራራ ነው፣ መንገዱም አደገኛ ነው። ነገር ግን አንድ ጠብታ የጠጣ ሰው የሺህ ዘመን ታሪኩን፣ የጀግኖቹን ስም፣ የአንድነቱን ምስጢር በሙሉ ያስታውሳል። እኔ አርጅቻለሁ፣ ጉልበቴም ከርቶኛል። ነገር ግን መንገዱን ላሳያችሁ እችላለሁ። የሦስቱ ወጣቶች ልብ በፍርሃትና በጉጉት ተሞላ።
ለመጀመሪያ ጊዜ ሕይወታቸው ትርጉም ያለው ዓላማ አገኘ። የአንድን ሕዝብ የማስታወስ ችሎታ የማዳን ኃላፊነት በጫንቃቸው ላይ ወደቀ። ጉዟቸውም ተጀመረ። የመጀመሪያው ፈተና የሹክሹክታ ጫካ ነበር። በዚህ ጫካ ውስጥ ዛፎቹ የሰውን ልጅ የጥርጣሬና የተስፋ መቁረጥ ሹክሹክታ ያወራሉ። አትችሉም፣ ተመለሱ፣ ጓደኛችሁ ይከዳችኋል፣ ብቻችሁን ናችሁ የሚሉ ድምጾች ከየአቅጣጫው ይሰሙ ነበር። ባኮ ግን የአቤቶ ካሌብን ምክር አስታወሰ። ጆሮአችሁን ለሹክሹክታው ሳይሆን ለልባችሁ የጋራ የምትስጡ ያላቸው። ሦስቱም እጅ ለእጅ ተያይዘው የራሳቸውን የልብ ምት እያዳመጡ ጫካውን በዝምታ አለፉ። ቀጣዩ ፈተና የእንባ ሸለቆ ነበር። ይህ ሸለቆ በሐዘንና በጸጸት ጭጋግ የተሞላ ነበር። እዚህ የደረሰ ሰው ያለፈውን የውሸት ስህተቱን እያሰበ በእንባ ይቆማል። ኤልዳና ግን የተስፋ አበባ የምትባል ትንሽዬ አበባ ከያዘሽ ከረጢት አወጣች። አበባዋ የምታወጣው መዓዛ የሐዘንን ጭጋግ እየገፈፈ የተስፋን ብርሃን ይፈጥር ነበር። በዚያች አበባ መዓዛ እየተመሩ ሸለቆውን ተሻገሩ። የመጨረሻው ፈተና የንስሮቹ አፋፍ ነበር። ወደ ተራራው ጫፍ የሚያደርሰው መንገድ በገደል ላይ የተዘረጋ ጠባብ ድልድይ ነበር። ግዙፍ የጥላ ንስሮች መንገደኞችን ከድልድዩ ላይ ገፍተው ለመጣል ይሞክራሉ። እዚህ ላይ የሊያ ጀግንነት ታየ። በጦሯና በጋሿ ንስሮቹን እየተከላከለች ለጓደኞቿ መንገድ ከፈተች። አንድነታችን ጋሻችን ነው እያለች ትጮህ ነበር። በመጨረሻም ደክመውና ቆስለው የአጼ ተራራ ጫፍ ላይ ደረሱ። ከፊታቸው ልክ በሕልም እንደሚያዩት የማስታወስ ኩሬ በከዋክብት ብርሃን ታጥባ ታበራ ነበር። ሊያ ቀድማ ከኩሬው ውሃ በእጇ ቀርታ ጠጣች። በቅጽበት የዓይኖቿ ባዶነት በሺህ ዘመን ትውስታ ተሞላ። የቀድመ አያቷን የጀግንነት ሰይፍ፣ የፈረሰኞችን የአንድነት መዝሙር፣ የጠላቶቻቸውን የተንኮል ሴራ ሁሉ አስታወሰች። እንቧ በጉንጮቿ ላይ ፈሰሰ። አስታወስኩ አለች። ባኮና ኤልዳናም ተከትሎ አጠጡ። ወደ መንግስታቸው ሲመለሱ ከኩሬው ውሃ በትልቅ የቆዳ ማቅ ይዘው ነበር። በቀጥታ ወደ መርሳት ወንዝ ሄደው የማስታወሱ ውሃውን ከወንዙ ጋር ቀላቀሉት። ወንዙ ለአፍታ ተናወጠ፣ ቀለሙም ተለዋወጠ። ወንዙ የጠጣው ሕዝብ ሁሉ በድንገት ቆመ። በፊታቸው ላይ የነበረው ግራ መጋባት ቀስ በቀስ ወደ ማስታወስ ተለወጠ። አባት ልጁን፣ ወንድም እህቱን፣ ጎረቤት ጎረቤቱን በእውነት ተመለከተ። የጋራ ታሪካቸውን፣ የጋራ ሕመማቸውን፣ የጋራ ድላቸውን አስታወሱ። የውሸት ጣዖታቸውን አፈራረሱ። የፈረሱ ሐውልቶቻቸውን እንደገና ሊገነቡ ቃል ገቡ። የፈረሰኞቹ መንግሥት ዳግም ተወለደች። በዚህ ጊዜ ግን መሠረቷ ባሸዋ ላይ ሳይሆን በማይናወጥ የማስታወስ አለት ላይ ነበር። እናም የአቤቶ ካሌብ ድምፅ በትውልዶች ልብ ውስጥ አስተጋባ። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው። ስራችሁን ወቁ፣ ከስራችሁም ተማሩ፣ በአንድነታችሁም ጠንክሩ። ፈጸመ።